እኮ ብልግና ነው። እግዚአብሔር ይገጽጽ። መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ አዳር ፕሮግራም ላይ የምትሄጂ እህቴ ያደርጉሽ። አንዳንድ ሴቶች ግን እንኳን ሰውን ፈጣሪያችሁን ራሱ የምትፈሩ አይደላችሁ። አሰቡ ምክንያት ሰበሰቡ ዝማልኮ ዘፈን ነው። ጨርቅ መጣለው በኢየሱስ ስም። የማስተዋል ወንደሰን ድርጊት በዓለም መድረክ ላይ በድጋሚ ተከስቷል። First of all, Jesus, I hear you and I'm listening, Lord. I am listening, Lord. ይህ ዓለምን ያስደነገጠና ጉድ ያስባለ ንግግር ነው። ኤለን መስክ እጅግ አነጋጋሪ በሆነ ሁኔታ ገንዘብ ደስታን አይገዛም የሚል መልእክትን እንደምትመለከቱት ፖስት አድርጓል። ሄኖክ አምላካቸው ተመልሶላቸዋል። ከፓስተሮቻችሁና ከዘማሪዎቻችሁ ጋራ ቢራ ሳንቃርር ነበር ይላል ሂደቱ። ላኪ ምስክሬ ነው። ይህን እስትንፋሴ የሚሰደው ክለብ ውስጥ አግኝቻቸው ፈታን በልም ነበር ደግሞ ክለብ ውስጥ አግኝቻቸው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? የወንድማችሁ ጂቤሪያው ነኝ። ዛሬ እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ዛሬ የማንንም ስም ሜንሽን እያደረጋችሁ ኮሜንት እንድትሰጡ አልፈልግም። ትንሽ ከበድ ያለና ጠጠር ያለ ኢሹ ስለሆነ ነው። ላይክ እያደረጋችሁ ሼር እያደረጋችሁ ለብዙዎች እንዲደርስ እንድታደርጉልኝ በጌታ ፍቅር ጠይቃችኋለሁ። የዛሬው የጥያቄ ቻሌንጃችን ወንጌልን መግባ ያሳደገቻችሁን የቤተ ክርስቲያን ስም እየጠቀሳችሁ እንድታመሰግኗት ፈልጋለሁ። ቀጥታ ወደ ቪዲዮአችን። ምንድነው የኔ እህት? ፈረዱ ሊረዱ ወደዱ አሰቡ ምክንያት ሰበሰቡ ምንድነው ማልኮ እንዳሉኞንኩ ለበጎ ነው ሚሉኝ አሜን ብዬ ቆምኩኝ። ከጊዜ ወደ ጊዜ እንደዚህ አይነት ነገሮችን እያየን መምጣቱ በጣም የተለመደና ኖርማላይዝ የሆነ ነገር ሆኗል። ሴቶቹ እንደልባችሁ እየተገላለጣችሁ መታችሁ በዝማሬ አጅባችሁ ምናምን ነገር የሰውነታችሁን ክፍል ማሳየት በጣም ኖርማላይዝ እያደረጋችሁት ያላችሁት ነገር ሆኗልና ይቺ ሴት የምትለቃቸው ቪዲዮዎች ላይ በሙሉ ጡቷን እያሳየች ራሷን እየተገላለጠች ምናምን በቃ ያለዚያ ቪዲዮ የሚታይላት ራሱ አይመስላትም። እንደዚህ አይነት ሴቶችን ምንድነው ብዬ ማስባቸው? እግዚአብሔር ምህረትን ያብዛላቸው። ለሶሻል ሚዲያ ሌላ ሊሰጡ የሚችሉት ነገር የላችሁ። ምንም ሊሰጡ አይችሉም። ምንድነው የሚሰጡት? ሰውነታቸውን ነው፣ ፊዚካል አፒራንሳቸውን ሊሰጡ የሚችሉት። እሱ ደግሞ ምን ይጠቅማችኋል ብላችሁ ካላችሁ ምንም አይጠቅመንም። ያለ ምንም ፐርፐዝ ለምን ሚዲያ ላይ እንደምትቀመጡ እኔ ግራ ነው የሚገባኝ። ራስሽን እያሳየሽ ጡትሽን እያሳየሽ ቪዲዮ መስራት ምንድነው ጥቅሙ? አሁን ወንጌላዊ አማኝ ናቸው ብዬ ለማለት ራሱ እየተቸገርኩ መጥቻለሁ። ምክንያቱም ወንጌል ገባኝ የሚል ሰው ለሌሎቹ ፈተና አይሆን። ከሰሞኑ እንግዲህ አንደበቱን በመርዝና በብልግና ያጀበ ሰው መነጋገሪያ ሆኖ ነበረ። በዚህ ሶሻል ሚዲያ ላይ ብዙዎች እየተቀባበሉት ነበር። ፕሮግራም ላይ ምንድነው የሚገጥመው? የአዳር ፕሮግራም ላይ አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ነው ሴትና ሴት ሲያጋቡ። አሁን እያሳየ ያለው ዩቲዩብ ቻናል ላይ ድራማ ተሰርቶ ኦን ፐርፐዝ ቤተክርስቲያኒቷን ስም ለማጠልሸትና ስም ለማጥፋት መሰረተ ክርስቶስ ይሁን የት ይሁን ምንም ባልተረጋገጠ ነገር ይህ እየተደረገ ያለው በቤተክርስቲያን ውስጥ ነው፣ በመሰረተ ክርስቶስ ቤተክርስቲያን ውስጥ ነው ብሎ ሚዲያ ላይ አምጥቶ ሲያስተጋባ ነበረ። ቪዲዮ ደግሞ ምን ነበረ? ሴትና ሴት ሲጋቡ የነበሩበት ቪዲዮ ነበረ። እንግዲህ ይሄን ሁሉ እንደልቡ ካወራ በኋላ እንደልቡ ከተናገረ በኋላ ይቅርታ ፎልስ ኢንፎርሜሽን ነው ሚስ ኢንፎርም ተደርጌ ነው ምናምን እያለ ደግሞ ሚዲያ ላይ ሲያስተባብል አይቼው ነበረ። አንድን የተከበረ ሃይማኖት በዚህ ልክ ማንጓጠጥና የውሸትን ቃል መናገር በሕግ ሊያስጠይቅ እንደሚችል አላወቅም መሰል። ይሄን ቪዲዮ እንደዚህ አይነት የውሸት መረጃዎችን ይዞ ሃይማኖትን በውሸት ለሚወነጅሉ ሰዎች አድርሱልኝ እና ደግሞ ለሕግ አካሎችም አድርሱልኝ። ያልተጨበጠ መረጃና በውሸት የተሞላን ነገር ይዘመተ በዚህ ልክ የቤተ ክርስቲያንን ስምና የአንድን ሃይማኖትን ስም ማጠልሸት አትችልም። ነገም እንደነዚህ አይነት መረጃዎችን እያወጣ እንዳትሳሳ
ስትሳሳት ህግ አንተን መጠየቅ አለበት። በሐሰት ሃይማኖትን የሚያክል ነገር መክሰስና ያልተጨበጠ ወሬ በህግ እንደሚያስጠይቅ ማወቅ ስላለበት ጴንጤ የሆነ ሁሉ ይህን ቪዲዮ ኮፒ ሊንክ ሼር እያደረገ የመንግስት አካልና የህግ ባለሙያዎች ጋር አድርሱ። በወንጌላውያን አማኞች ቤተክርስቲያን ውስጥ ነው ያደገው ይሄ ሰው ማለት ነው። ጴንጤ ነበረ። ከዛም በኋላ ወጣና ደግሞ አሁን ደግሞ ወንጌል ገባኛልና ደግሞ ኦርቶዶክስ ሆነ። ኦርቶዶክስ ከሆነ በኋላ ግን እያደረገ ያለው ነገር በሙሉ ስድብ ነበረ። ወንጌላውያን አማኞችን ማበሻቀጥ፣ ስም ማጥፋት፣ መወንጀል ምናምን ነበረ። ስለዚህ እኔ በግሌ ለህግ መቅረብ አለበት። እሱ በግሉ ይቅርታ ጠይቋል። ሚስ ኢንፎርምድ ተደርጌ ነው ምናምን ብሎ ለማስተባበል ሞክሯል። ምንም አይነት ማስተባበያ ምናምን ግን መቀበል አለባችሁ ብዬ አላስብም። አንዳንዴ እንደዚህ አይነት ወጥነት ያለው እርምጃ ካልተወሰደ በስተቀር እንደዚህ አይነት ሰዎች ይታረማሉ ብዬ አላስብም። ይህ ሰው ለሁለተኛ ጊዜ ነው እንደዚህ አይነት ጥፋት ሲያጠፋ። ወንድማችን ተሜ ሲናገር የነበረው ነገር ሰምታችኋል። የህግ ባለሙያ የሆናችሁ ክርስቲያን ወገኖች ይሄ ጥሪ ለእናንተ ይሁን፣ ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ ምክንያቱም ኤምኬሲ በዚያው ስለምትታቀፍ፣ እንዲሁም ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ይሄ ቪዲዮ ይድረስ። ለምን ሲባል እንደ ተቋም ማንም አፉን እየከፈተ በዚህ ልክ ሊሳለቅ እንደማይገባ መናቀው እውነት ስለሆነ ነው። ይሄ ግለሰብ ኢትዮጵያ ውስጥ የተደረገ ነገር ነው ማስረጃ ነው እያለ ሲናገር ነበር። የያዘውን ማስረጃ ይዞ ኢትዮጵያ ውስጥ እንደዚህ አይነት ነውር በኤምኬሲ መደረጉን በህግ ፊት ቆሞ መናገር መቻል አለበት። ምክንያቱም በኢትዮጵያ ደረጃ እንደዚህ ተደርጎ እንደማይታወቅ እናውቃለን። እኛም ደግሞ የዚህን ጉዳይ ትክክለኛ መዳረሻ ማወቅ ስለምንፈልግ ማለት ነው። ይሄ ግለሰብ እንደምናውቀው በፕሮቴስታንት ጥላቻ የሰከረ ግለሰብ እንደሆነ እናውቃለን። ይሄ ጥላቻው ግን አሁን እየደረጀ ሄዶ ፋይናሊ ቤተ እምነትን፣ አንድ ኦርጋናይዝድ የሆነ እምነትን በግብረ ሰዶማዊነት እየከሰሰ ነው። ማስረጃውም እጄ ላይ ያለ ብሎ እየተናገረ ስለሆነ መንግስት እጁን እንዲያስገባ እንጠይቃለን ማለት ነው። በኢትዮጵያ ህግም ጭምር ይሄ ነገር ወንጀል ስለሆነ የያዘውን ማስረጃ ይዞ ከተጠያቂነት እንዳያመልጥ ስንል እንጠይቃለን። በዚህ ምክንያት ክርስቲያን የህግ ባለሙያዎችና ደግሞም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ይህንን ጉዳይ በአፋጣኝ ወደ ህግ እንዲመጣ እንጠይቃለን፣ ዲማንድ እንዳደረጋለን ማለት ነው። ማንም እየመጣ በእንዲህ አይነት መልኩ ቤተ እምነቶችን ሊያጠለሽ፣ አደባባይ ላይ ሊያዋርድ አይችልምና ነው። በነገራችን ላይ በዚህ ዙሪያ ኢንቮልቭ አድርጋችሁ ይህ ሰው ለህግ መቅረብ አለበት ብላችሁ የጸና አቋም ያላችሁ ሰዎች ተመችታችሁኛል። ማንም ሰው ተነስቶ አፉን የሚከፍትበት አይነት ሃይማኖት ነው ብዬ አላስብም። እዚህ የደረሰው ትላልቅ የሃይማኖት አባቶች ያሳለፉበትን ታሪክ አንብባችኋልም ሲናገሩም ሰምታችኋልና እንደ ዋዛ እንደ ቀልድ አይደለም እዚህ የደረሰው። በጣም በጭምትነት በጣም ዝቅ በማለት ስንት ፍላጻ በማለፍ ነው እዚህ የተደረሰው። ስንት ዋጋ ተከፍሎበታል። አሁን ማንም መጥቶ በጥላቻ የሰከረ ሰው መጥቶ አፉን እንደሚከፍትበት አይደለም። እኔ ፐርሰናሊ መሰረተ ክርስቶስ ነው ያሳደገችኝ። መሰረተ ክርስቶስ ናት ወደ ኢየሱስ ክርስቶስ ወንጌል እንድጠጋ ኢየሱስ የሚባል አምላክ የነፍሴ መዳኛ የነፍሴ አድን እንደሆነ እንዳውቅ ያደረገችኝ መሰረተ ክርስቶስ ናት። ማንም ተነስቶ በዚህ ልክ አፉን ሲከፍትባትና የመዳን ወንጌል ያልገባት በሚመስል መልኩ አድርጎ አውርዶ ሲያበሻቅጣት ማየት በጣም እጅግ በጣም ነው የሚያመው፣ እጅግ በጣም ነው የሚያሳፍረውና እኔ በግሌ ይህ ሰው ለህግ እንዲቀርብ ፈልጋለሁ። ምንም አይነት ኮምፕሮማይዜሽን የለውም። ለምን ሺህ ጊዜ ይቅርታ አይጠየቅም? በዚህ ጉዳይ ላይ የምሰጠው ሐሳብ ቢኖር ለህግ ይቅርብ ብቻ። በነገራችን ላይ እንደዚህ አይነት አላስፈላጊ ውንጀላዎች በቤተ ክርስቲያን ላይ መደረግ ከጀመሩ ሰንበትበት ብለዋል። የሴት ቀሚስና ሂል ጫማ ወይም ደግሞ ተረከዙ ከፍ ያለ ጫማ የሴት በማድረግ እንዲህ በየቸርች ውስጥ እየሰበከ ያለው ይህ ግለሰብ እጅግ በጣም መነጋገሪያ ሆኗል። ፓስተር ነው። ብዙዎች እንግዲህ ናይጄሪያ ነው የሚገኘው እያሉ የናይጄሪያው ፓስተር እያሉ ሲነጋገሩ ቆይተዋል። አይደለም ይሄ ከቶጎ ነው። ቶጎ ሎሜ ውስጥ እንግዲህ የራሱ ቸርች ያለው ፓስተር ነው። ታዲያ በጣም አስቂኝ የነበረው መልሱ ነው። ለምንድነው የሴት ጫማና ልብስ አድርገህ እንደዚህ ስብከት የምታረገው ሲሉት እንደዚህ ነበር ያለውና እኔ አይደለሁም መንፈስ ቅዱስ ነው የነገረኝ ይሄንን ነገር አድርጌ ስብከት እንዳደርግ እሱ ነው ያስገደደኝና የመንፈስ ቅዱስ ስራ ነው የኔ አይደለም በሚል ተረከዙ ከፍ ያለ ጫማ አንዳንድ ጊዜም እንግዲህ ሰውነቱን ጠበቅ የሚያደርግ ቅድ ያለው ቀሚስ ሁሉ በማድረግና አንዳንድ ጊዜ ደግሞ ሰፋ ያሉ ቀሚሶችን በማድረግ እንግዲህ ይሄንን ስብከት እያካሄደን ያለው
እዛው ቸርች ውስጥ ብቻ ሳይሆን ከየዕለት ዕለት እንቅስቃሴ ሁሉ ጫማውን እንደሚያደርግ ነው እየተነገረ ያለው ማለት። ይሄ ሁሉ ነገር እየተደረገ ያለው ወንጌላውያን አማኞች በሚገርም ፍጥነት እየተስፋፉና እያደገ የመጣ ሃይማኖት ስለሆነ ነው። በነገራችን ላይ በጣም ብዙ ወጣቶች ከጨለማ ወደሚደነቅ ብርሃን እንዲያመልጡ መንገድ እያሳየ ያለ በጣም የሚገርም ሃይማኖት ስለሆነ ነው። ብዙዎች በዚህ ልክ ጥላቻቸውን እየነዙ ያሉት፣ ጥላቻቸውን ለማሳየት እጅግ በጣም እየተጣጣሩ ያሉት በጣም ሼም እኮ ነው። ልታፍሩበት ይገባል። አሁን እቺ ጠበቅ አድርጋ እንግዲህ ሽንጧን ገትራ ቆማ የምትከራከርለት ወይም ደግሞ እያብራራች ያለችው በኤአይ ጀነሬት የተደረገ ምስል ማለት ነው። በዕለት ተዕለት ህይወቱ እንግዲህ ይሄንን ሂል ጫማ አድርጎ እንደሚንቀሳቀስ እየተነገረ ነው የሚገኘው። ውሸት ኤአይ ነው። ጀስት ስክሪንሻት አድርጉትና ኤአይ ጀነሬትድ ነው ወይስ ጀነሬትድ አይደለም የሚለውን አንድ ዌብሳይት ላይ አስገቡና ቼክ አድርጉ። 100% ኤአይ ጀነሬትድ ነው። በናይጄሪያ ውስጥ ያለው ክርስትና የወደቀ አይነት ክርስትና ሊሆን ይችላል። ደግሞ ነው ከምናያቸው ነገሮች አንፃር የሆነ ውድቅ ያለ አይነት ነገር ነው። በጣም የሚታፈርበት እኛ ወንጌላውያን አማኞች ልክ ስናየው የምንሸማቀቅበት ነገር ነው። መልስ ስጡበት ብትሉን አይ እኛን አይወክሉንም ከማለት ውጪ ዲፋይን የማናደርገው አይነት ነገር ነው። ግን ደግሞ ወንጌላውያን አማኞች እንዲዘለፉ፣ እንዲሰደቡ፣ ወንጌል እንዳይሰሩ ለማድረግ አንገት ለማስደፋት፣ እንዲያቀረቅሩ ለማድረግ እየተሰራ ያለ ስራ ነው። በኢትዮጵያ ምድር ውስጥ መጥቶ ማየት እጅግ በጣም ያሳፍራል። የማስተዋል ወንደሰን ታሪክ በዓለም በትልቅ መድረክ ላይ በድጋሚ ተደግመዋል። ማስተዋል ድርጊት በአሜሪካን ሀገር ተደገመ። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ታዋቂው ዘፋኝ በሽልማቱ ላይ ጌታን ተቀበሉ ጊዜው ቀርቧልና ንስሐ ግቡ ሲል በይፋ ተናግሮ ዓለምን አነጋግሯል። ንስሐ ግቡ ከጨለማ ወደ ብርሃን ተመለሱ የምትለዋ ይህ ንግግር የተሰማቸው ከቤተ ክርስቲያን መድረክ ሳትሆን በሚሊዮኖች ከሚያዩት የግራሚ የሽልማት መድረክ ላይ ነበር። በ2026 የግራሚ ሽልማት ስነ ስርዓት ላይ ያልተጠበቀ ክስተት ተፈጠረ። የግራሚ መድረክ በብርሃንና በጭብጨባ ደምቋል። ነገር ግን ጄሊ ሮል ማይክራፎኑን ሲጨብጥ ድባቡ ተለወጠ። ዘፋኙ ሽልማቱ ከፍ አድርጎ የዘመኑ ስልጣኔ ሳይሆን የጥንቱ የእምነት ኃይል አወደሰ። ታዋቂው ዘፋኝ ጄሊ ሮል ሽልማቱን ለመቀበል ወደ መድረክ በወጣበት ቅጽበት ላይ ዓለም የሚጠብቀው የጥበብ ምስጋና ሳይሆን ያልታሰበ የመንፈስ ጥሪን አስተጋባ። ጄሊ ሮል የቀድሞውን የጨለማ ህይወቱንና የእስር ቤት ገጠመኙን በማስታወስ እግዚአብሔር ከአዝቅት አውጥቶ በዚህ መድረክ ላይ አቆመኝ ሲል ምስክርነቱን በዓለም ፊት መሰከረ። ይሁን እንጂ ዘፋኙ ንስሐ ግቡ ከጨለማ ወደ ብርሃን ተመለሱ በማለት ያስተላለፈው ጥብቅ ሃይማኖታዊ መልእክት የጥበብ ሰዎችና ደጋፊዎቹን ለሁለት ከፍሏል። አንዳንዶች መድረኩ የሙዚቃ እንጂ የስብከት አይደለም ሲሉ ቢቆጡም፣ ደጋፊዎቹ ግን ጄሊ ሮል ለእውነት የቆመ ጀግና ነው በማለት በጽኑ እየተሟገቱለት ይገኛሉ። እኔ ጀጅ እያደረግኩት አይደለም። ይህን ሰው ግን ዘፋኝነትና የክርስቶስ ኢየሱስ መስበክ አብሮ የሚሄዱ ጉዳዮች አይደሉም። ምናልባት ሰውየው የራሱ የሆነ መረዳቶች አሉት። ኢየሱስ ክርስቶስ የተገለጠልኝ በእስር ቤት ነው ብሎ በጣም ትንሽዬ የሆነች መጽሐፍ ቅዱስ አውጥቶ ለምስክርነት እዚህ የግራሚ አዋርድ መድረክ ላይ ቆሞ ቴስቲሞኒ ሲናገር ነበረ። ኢየሱስ ክርስቶስን ሲመሰክር ነበረ። ኢየሱስ ክርስቶስን መመስከሩ ኢየሱስ ክርስቶስ አዳኝ እንደሆነ፣ ፈዋሽ እንደሆነ፣ ኢየሱስ ክርስቶስ ከጨለማ ከድቅድቅ ጨለማ የሚያስወጣው ብቸኛ አምላክ እንደሆነ መመስከሩን እጅግ በጣም ወድጄለታለሁ። ይሄ አፕሪሺየት የሚደረግ የሚበረታታ ድንቅ ነገር ነው። ግን ደግሞ ምንም ቢሆን ምን ዘፋኝነትና መንፈሳዊነት አብሮ ሊሄድ አይችልም። በቃ አብሮ አይሄድም። አንዱን ጥለ አንዱን አንጠልጥለ የሚባል ነገር የለም። ክርስትና ላይ ራስን ከመካድ ትጀምራለህ፣ ትጥላለህ፣ ሰሚት ታደርጋለህ ራስን ዛትሲት። ከሰሞኑ እንግዲህ በዚህ ሶሻል ሚዲያ ላይ እኔ ጠፋ ብዬ ነው የተመለስኩት። ሞስት ፕሮባብሊ 2 ቀን ጠፍቼባቸዋለሁኝ። በዚህ 2 ቀናቶች ውስጥ የተፈጠሩ የሚገራርሙ ነገሮች አሉና የዓለማችን ቁጥር 1 ቢሊዮነር ገንዘብ ዋጋ እንደሌለው በሶሻል ሚዲያ ላይ ማጋራቱን ሰማሁ። ኤለን መስክ እጅግ አነጋጋሪ በሆነ ሁኔታ በ800 ቢሊዮን ዶላሩ ተስፋ የቆረጠ መስሏል። ገንዘብ ደስታን አይገዛም የሚል መልእክትን እንደምትመለከቱት ፖስት አድርጓል።
መጀመሪያ ላይ ገንዘብ ደስታን አይገዛም ያለው ሰውዬም እጅግ ድንቅ የተባለ ነገርን እንደተናገረ የገለጸ ሲሆን እስካሁን እሱ ያለው ገንዘብ ምንም አይነት ደስታን እንዳልገዛለትም በዚህ በምትመለከቱት የትዊተር ገጹ ላይ ፖስት አድርጎ ገልጿል። ታዲያ ገንዘብ ደስታን አይገዛም? ሐሳባችሁን በኮሜንት አሳውቁኝ። ይሄ የሚገርም ነገር ነው። አስባችሁታል? ብዙዎቻችን አሁን ለገንዘብ እየተሯሯጥን ባለንበት ወቅት የዓለማችን ቁጥር 1 ቢሊዮነሩ እያጋነኑ ሲያወሩ ከኪሱ አንዲት ሳንቲም ወድቃ መሬት እስክትነካ ድረስ $6000 ሜክ ያደርጋል። ብዙ ሰዎች በግነት የሚያወሩለት አይነት ባለሀብት ነውና ይህ ባለሀብት እንግዲህ ይሄን ሁሉ ሀብት ያለው ሰው ገንዘብ ደስታን አይገዛም ያልከው ሰው የትነክ አይነት ፖስቶ ማየት እጅግ በጣም የሚገርም ነገር ነው። ስለዚህ ዛሬ ለእናንተ ምን አይነት መልእክት ነው ያለኝ? በጣም ብዙ ነገር ሊኖራችሁ ይችላል። በጣም ብዙ ነገርም አዘሴም ታይም ሉዝ ልታደርጉ ትችላላችሁ። ነገር ግን የማይጠፋ የማይደበዝዝ ማንም ሊሽርባችሁ የማይችለው ደስታ ግን ከክርስቶስ ኢየሱስ ነው። ያንን ደግሞ የምታገኙት የክርስቶስ ስትሆኑ ብቻ ነው። ስለዚህ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ብትቀበሉ ይህ ባለሀብቶች የናቁት ሀብት ከዛ በላይ የሆነ ትልቁ ሀብታችሁ ኢየሱስ ክርስቶስ ይሆናችኋል። በምንም ተአምር ሐዘን መጥቶ የማያደፈርሰው ደስታ መጥቶ የማይነጥቃችሁ አንኮንዲሽናል የሆነ ፍቅር ደስታ የምታገኙት ኢየሱስ ክርስቶስ ጋር ነው። ስለዚህ ይሄንን ኢየሱስ ክርስቶስን ጥሪው ሲመጣ እንዳትንቁት፣ ባትንቁት ይሻላል። ሶሻል ሚዲያ ላይ አይቼ እጅግ በጣም የገረመኝ ቪዲዮ ነው። ከልቡ ነው ዓለም ለምድራዊው ነገር እንደዚህ ጨርቋን ጥላ እስክታብድ ድረስ ደርሳለች። እግዚአብሔር እንደው ምሕረቱን ያብዛላቸው። ኢየሱስ ክርስቶስ የሌለበት ህይወት የእብደት ህይወት ነው። ያልተረጋጋ ህይወት ነው። ምንም መስከን የሌለበት ህይወት ነው። መረጋጋት ከፈለግ መስከን ከፈለግ በህይወት በጣም ስተብል ሆነ መኖር ከፈለግ ኢየሱስ ክርስቶስ ያስፈልጋል። ይሄ እኮ በነገራችን ዘፈን ራሱ ተብሎ አይደለም። ይሄ እኮ ፖሰስድ የሆነ አንድ ግለሰብ ነው። እንደዚህ እብድ ሲኮን አይቻላል። የት እንደፖሰቱት ራሱ ግራ ነው የሚገባኝ። ዮዋ እሳቴ ቢስ ነው ወንድሜ፣ እንዴት ነህ? ይሰማል ድምጼ? ይሰማል። ከዚህ በፊትም እኔ አንቺን አውርቼሽ አላውቅምና አምኖ መወድ በጣም ነው ማከብር። ከሶሻል ሚዲያ ብዙ አይነት ወይም ደግሞ አንተን በጣም ነበር የምከታተልና አገኘው ብዬ ማስበው ፐርሰን በጣም አንተ ነበርክና ለአንተም ሰጥ ውድ ስጦታ ደግሞ ኢየሱስ ነው። ሰው ከክርስቶስ ኢየሱስ ውጪ ህይወት ሊኖረው አይችልም። አንተ ደግሞ እኔ መወድ ከሆነ ማከብር ከሆነ ውድ የምለውን ነገር ነው ሼር ማድረግ ለአንተ። ኢየሱስ ምንድነው ካልክ በክርስቶስ ኢየሱስ ውስጥ የዘላለም ህይወት አለ፣ የዘላለም ረፍት አለ። ከእግዚአብሔር ጋር መታረቅ ትችላለህ። ከጨለማ ወደ ብርሃን መምጣት ትችላለህ። አንተ ደግሞ ብዙ ተሰጥኦ ያለ ልጅ በህዝብ ዘንድ ደግሞ የተወደድክ ነው። ጌታ ነው ጌታ በእውነት በጣም ደስ ያለ ጌታ ለተገረስ ነው ሪያሊቲ ነው ብለሽ ግን ቴንኪው ስካት ያመሰግናለሁ በጣም እግዚአብሔር ደግሞ ይሄንን ቻንስ ሰጥቶኝ ይባይ ሳልነግርሽ ባልፍ ሸሚዞኝ ባል በኋላ ነው ይቆጨኛል። ስለተሻባቢ እውነተኛ ረፍት እውነተኛ ሰላም የዘላለም ህይወትም ለማግኘት ወደ ክርስቶስ ኢየሱስ ግዴታ መምጣት አለብኝ። አይኖ ፌመስ ብዙ ነገር አሳልፋለሁ፣ ብዙ ነገር ታውቃለህ። እዛም ይበልጥ ደግሞ እግዚአብሔር ልጅ የሚባል ኢየሱስ ክርስቶስ አለ። ሰው ኢየሱስን ካላገኘ በስተቀር ምንም አይነት ረፍትም ሰላምም ሊያገኝ ይችላል። በዓለም ላይ በፊት ታውቂኛለሽ፣ አንዳንድ ቦታ ተገናኝተን እናውቃለን። ማረጋቸውን ነገሮች ታውቂያለሽ ፓስት ላይፍ ላይ እና እዛ ነገር የወጣሁበት ሪዝን ከነዛ ሁሉ የሚበልጠው እዚህ ኢየሱስ ክርስቶስ ስላለ ሰው ኢየሱስ ክርስቶስን ካገኘ አለበት ህይወት በጠቅላላ ነፃ መውጣት ይችላል። በጣም ወድሻለሁ ዮባዬ እስካት የእውነት በጣም ብዙ እንደዚህ አይነት ነገሮችን አይቻቃለሁና ኢየሱስ ይሶ አሜዚንግ በጣም የሚገርም ልጅ ማለት ነው። ሼም ይዞኝ ባልፈው በቃ እጸጸትበታለሁ ምናምን እግዚአብሔር ይርዳል። ሼም ይዞን ካለፍነው እንጸጸትበታለን የሚል ስፒሪት ሁላችንም ልብ ውስጥ ሊገባ ይገባል። የእውነቴን ነው የምላችሁ። ታውቃለህ አንዳንድ ቦታ ተገናኝተን ነበረ። የሆነች የተገናኙበት መስመር ነበረች። ከዛች ቦታ እንድወጣ እንዳመልጥ ያደረገኝ የኢየሱስ ክርስቶስ የጸጋው ባለጠግነት ነው። የአምላኬ ብርታት ነው። የአምላኬ ጽድቅ ነው። ኢየሱስ ክርስቶስ ነው እያለ መሰከረለትና አስባችሁታል። በፊት አብራችሁ ከነበራችሁበት ጨለማ አመልጣችሁ ያ ሰው ደግሞ እዛ ውስጥ ሆኖ እድሉን አግኝታችሁ ደግሞ ሄዳችሁ ነግራችሁት። ኧረ በጣም የሚገርም ነው እንዴ! ሜሲ ነው ክርስቲያኖ ሮናልዶ ነው እየገባ
በጣም የሚገርም ነገር እኮ ነው። ትክክለኛ የኢትዮጵያ አይሾ ስፒድ ባይዘ ማለት ነው። ህዝቡን ወደ ራሱ አሳድጓል እንጂ ወደ ኢየሱስ አላሳደገም። አሁን ከእስር ቤት ስለተፈታው ብቻ ነው ይሄ ሁሉ ልክ በቃ ምን ልበላችሁ እምባ ነው ከትልቅ እስከ ትንሽ ማለት ነው። ምክንያቱም አምላካቸው ነው የተፈታው። ሲጀመር የኢትዮጵያ መንግስት ፖሊስ ቢይዝም ያለውን ችግር ጠይቆ ለምንድን ነው እንደዚህ ያደረከው ብሎ በፍርድ ቤት ያለውን ቅጣት ከፍሎ ይወጣል እንጂ ነፍሱን መስዋዕት አድርጎ ወይም ገድሎት አያወጡትም። እሱ አሜሪካ ሄዶ ፏ ብሎ ዘና ብሎ መጥቶ 24 ሰዓት ማይል እዛ ስለቆያ እንደዚህ ማልቀሱ ይሄ ህዝቡን ወደ ራሱ ማሳደግ እሱ ነው እዛ አምላክ እንጂ ኢየሱስ አይደለም አምላክ እዛ የሚገኘው ማለት ነውና የሚወራ ስለ ሀብት ነው፣ የሚወራው ስለ ዝና ነው፣ የሚወራው ስለ ገንዘብ ነው። ሁሉ ነገር በቃ ትኩረቱ ገንዘብ ነው። አስባችሁታል? አሁን አስቡ እንግዲህ በዚህ አይነት መልክ እያለቀሱ ማለት ነው እያለቀሱ በቃ እንደዚህ ነው የሚያደርጉት። ሐሰተኞች እንደዛ ነው የሚያደርጉት። እንደዚህ ሐቀቋን ነጭ-ነጯን የሚናገሩ ሰዎች ናቸው የሚመቹኝና እነሱ ነው ሁሌ ማየት ደስ የሚለኝ። ምን ሐቅ ማለት ነው። ጂሚ ለምንድን ነው የምትቃወማቸው የምትሉኝ ሰዎች ህልም አድርጌ ነው የምቃወማቸው። መቼም ደግሞ አልተው። የእውነት እኔ ከተውኩ ደግሞ ሙሉ በሙሉ ሚዲያ እርግፍ አድርጌ ነው እንጂ ምቶ አልተዋቸው በጭራሽ ነው ማልፋታቸውና ምን ልላችሁ ፈልጌ ነው አፍተር ኦል ልክ ልጁ እንዳለው ፒፕሉን ምዕመናኖቹን ወደ ራሱ ነው ያሳደጋቸው። አሁን 24 ሰዓት ባልሞላ ውስጥ ተፈቶ ወደ ቤቱ ገባ ተብሎ ምንድነው የምታለቅሱለት? ምንድነው ብድ የምትሉት? ምላሱ እኮ ነው እንደዛ ያደረገው። የአንደበቱን አለመክታቱ እኮ ነው እንደዛ ያደረገው። ልክ አንደበቱ ነው እንደዛ ያደረገው። በራሱ ወንጌል እኮ መስክሮ አይደለም፣ በነገራችን ላይ ወንጌል ተናግሮ አይደለም እኮ ትቢቱ ነው ያሳሰረው። ትቢቱ ነው እንደዚህ አይነት አዝቅጥ ውስጥ የከተተው። እዚህ እንደዚህ የሆነ በልክ አድርጉት ማሽቃበጣችሁን። ምላኬ ምስክሬን ነው። ይህን እስትንፋሴን ይውሰደው። የሙሉ ወንጌል አገልጋይ ሆነው ይህ እስትንፋስ ይውሰደው ጌታ ነው ማለት በጌታ ከዋሸው ማለት ነው። ዘና ብለው ክለብ ውስጥ አግኝቻቸው ያው ቦታ አልጠቀስኩም፣ ስም አልጠቀስኩም። ያው አምላክ ምስክሬን ነው ብለህ ፈታን በልብለ መጣን ክለብ ውስጥ አግኝቻ አውቃለሁ። ባርኩኝ አልክ። የእውነት እኮ ሞተናል፣ የእውነት ሞተናል። የለንም እኮ በነገራችን ላይ አለን ብለን እያወራን ነው እንጂ ብዙዎቻችን አስባችሁታል? እንግዲህ አገልጋይ ተብሎ መድረክ እየመራ ልጸልይልህ እያለ እጅ የሚጭንብህ እዛ መጠጥ ቤት ውሎ ሰክሮ ጨብዞ መጥቶ መድረክ ላይ ቆሞ አዚሙን እየዘራብን እኮ ነው ያለ ነው ማለት ነው። ይህ እኮ በጣም ትልቅ ውድቀት እኮ ነው። በዚህ ሚዲያ ላይ ደግሞ እየተወራ ያለው ነገር እጅግ በጣም ሰቅጣጭ ነው። ለምን ጠያቂ ለምን የከና የሚል ሰው እንዳጣ ምንም ሊገባኝ አልቻለም። መድረክ ላይ ከመውጣታቸው በፊት ስፒሪቹዋል ባክግራውንዳቸው ምንድነው፣ የህይወት ባክግራውንዳቸው ምንድነው ተብሎ እኮ ቼክ ይደረጋል። ሰው ታሞ ሆስፒታል ሲሄድ ይመደብለት ነርስ አለ። በየጊዜው እየሄደ እንዴት ነው ተሻለ፣ መድኃኒቱ አለቀ፣ ግሊኮሱ እንዴት ነው በስርዓት እየወረደ ነው፣ እንዴት ነው አሁን ትኩሳት ቀንሷል እያለ ቼክ የሚያደርግ ነርስ ይሰጣል። ከዛ እየመጣ ደግሞ የሆነች ፓርትህን የህመሟን ፓርትህን በደንብ አድርጎ አበጥሮ የሚመረምር ደግሞ ዶክተር ይመጣል። ይሄ ዓለማዊያን እንኳን ህመምህን ለመፈወስ እጅግ በጣም ባንተ ላይ ይረባረባሉ። በቤተ ክርስቲያን ውስጥ ግን መሪ ተብላችሁ ስለ ልጆች ስለኛ ኃላፊነት የወሰዳችሁ አብዛኛዎቻችሁ ግን ለከርሳችሁ ለሆዳችሁ ሆዳደር ሆናችሁ ልጆች የት እንዳሉ ዛሬ ቤተ ክርስቲያን ውስጥ ያደግን አብዛኛዎቻችን የት እንዳለን አታውቁ። መንፈሳዊ ህይወታችንን አታውቁት። በጣም ነው የሚይዘኝ ጌታን እንደዚህ ብዬ ስናገር። ሐቃቁን እውነቱን መነጋገር ግዴታችን ስለሆነ ነው። የልጅ ሜላላ አባዬ እጄን ያዘኝ ትላለች። ካለሁበት ቦታ ነው ሮጭ ይዣት ራሱ አንድ ቀን እንዳፈር እኔ ፈራች አጭ ሁለተኛ እኔ አባትሽ አትወድቂም አልኩ። እኔ እሷን እያናገርኩ እንበይ ይፈሳል። ተቀላጭ ስለ እግዚአብሔር እያሰብኩ ሰው ደካማና ክፉ ሆኖ ሳለ ለተዘረጋ የትንሽ ልጅ እጁ ይሄን ያህል ውስጡ ከተነካ እግዚአብሔር እንደዚህ ይዛል። አሁን ለምሳሌ እንገር
አሁን እኮ ያልጠፋው እኮ አንተ የሚያጠፋ ነገር ስለሌለ እኮ አይደለም። እንደገባበት ሁኔታ ቢሆን እንዳለፍክበት ነገር ቢሆን እንደሆነው ነገር ቢሆን ነው ጥሩ ነበር የምትጠፋው። ግን በቃ ይዞሃል፣ ጌታ ይዞሃል። የትም ገብታል። እንደውም አንዳንድ ጓደኞች እኮ ይገርማል። አንተ አለ እኮ ነው የሚሉ ይዞ ነው እግዚአብሔር ይዞ። ይሄን ነው ልላችሁ የፈለግኩት። ማናችሁም ቼክ ባታደርጉን፣ ማናችሁም አገልጋዩ የት እንዳለ ቼክ ባታደርጉ፣ የትኛውም የቤተ ክርስቲያን መሪ ትኩረታችሁ እኛ ላይ ባይሆን የያዘን ይዞናል። እሺ አይጥለንም። እናንተ ግን በራሳችሁ እፈሩ። እናንተ የቤተ ክርስቲያን መሪ ናችሁ፣ የትውልድ አባት ናችሁ ተብላችሁ በቤተ ክርስቲያን ትልቅ ቦታ ተሰጥቷችሁ ያላችሁ፣ ዛሬ ግን መድረክ ላይ መጥቶ እየቆመ አዚም የሚዘራው አገልጋይ የት ብሎ እንደሚመጣ ለማወቅ የማትፈልጉና የማትሞክሩ፣ ላይፍ ስታይላቸውን የማታጣሩ፣ ሂል እንዲያደርጉ ደግሞ ህመማቸውን የማትፈልጉላቸው ሰዎች ግን በራሳችሁ ፈሩ። እግዚአብሔር ግን ይጠይቃቸዋል። እኛ ሳንጠፋም እኛ ሳንወድቅም የያዘን ይዞናል። ብንጠፋ እንኳን የሚመልሰን ክንድ አለ። እናንተ ግን በራሳችሁ ፈሩ። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበረ። ሁላችሁም እንደተማራችሁበት እንዲሁም እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ይመቻችሁ።